የእግር ኳስ ተጫዋች ብቻ ሳይሆን ደጋፊውም ይህንን መዝሙር ይናፍቃል። እንግሊዛዊው ቶኒ ብሬተን ያቀናበረውና ስሜትን ሰቅዞ የሚይዘው የአውሮፓ ቻምፒየንስ ሊግ ማጀቢያ መዝሙር በዚህ ዓመት ለመጨረሻ ጊዜ ሊሰማ ከ48 ያነሱ ሰዓታት ብቻ ቀርተውታል። በግዝፈትና ተወዳጅነቱ ከዓለም ዋንጫ ጋር የሚወዳደረው የክለቦች ውድድር አውራ የሆነው የአውሮፓ ቻምፒየንስ ሊግ ዓመታዊ በዓለ ሲመቱን ሃንጋሪ ቡዳፔስት ላይ ያከናውናል። ታዲያ የንግስና ዘውዱን ለመጫን የተፋጠጡት ባለታሪኮቹ አርሰናልና ፒኤስጂ ናቸው። የአምና ግማሽ ፍጻሜ ተፋላሚዎቹ ስፔናውያን አሰልጣኞች ዘንድሮ ስህተት ለማይፈቅደው ፍጻሜ ተገናኝተዋል። አዲሱን የሊግ ፎርማት ከያዘ በኋላ የአውሮፓ ቻምፒየንስ ሊግ ላይ በወጥነት ጥንካሬያቸውን እያሳዩ ከሚገኙ ቡድኖች መካከል ሁለቱ አውራ ክለቦች ይጠቀሳሉ። በትዕግስትና ብልሃት የተገነባው አርሰናል በስተመጨረሻ የድል ፍሬውን በፕሪሚየር ሊጉ አጣጥሞ ለሌላ ስኬት ፍለጋ ሃንጋሪ ደርሷል። ጠንካራ የመከላከል ውቅር ሰርቶ የሊግ ሻምፒዮን የሆነው አርቴታ በክለቡ ታሪክ ሆኖ የማያውቅ የአውሮፓ ሻምፒዮንነት ታሪክን ለመጻፍ የአንድ ጨዋታ ዕድሜ ብቻ ቀርቶታል። አምና ሻምፒዮን ሲሆን የዙር ማጠናቀቂያ ጨዋታዎች ላይ ማንም ቦታ አልሰጠውም። ታዲያ ፍጻሜውን ዓለምን አስገርሞ የእግር ኳስ ደረጃዋንም ከፍ አድርጎ ቻምፒየንስ ሊግ ዋንጫ ባለቤት የሆነው ፒኤስጂ ዘንድሮም ተመሳሳይ አይነት ጉዞ እያደረገ ይገኛል። የአርሰናልን ብርታት የተረዳው የፒኤስጂ አሰልጣኝ ማጥቃት ብቻ ከሚለው አስተሳሰብ ወጥቶ ሚዛናዊ ቡድን ለመስራት እየሞከረ እንደሆነ መረጃዎች ያመለክታሉ። ታዲያ ሮጠውም አስቆጥረውም ውብ ጨዋታን አሳይተውም በቃኝ የማያውቁት ፒኤስጂዎች ዲዝሬ ድዌን፣ ዴምቤሌን፣ ክቪቻ ክቫራትስኬሊያን ከፊት አሰልፈው መሃሉን ሲታዩ ደቃቃ ለሚመስሉት ነገር ግን ሜዳ ላይ እንደ ነብር ለሚታትሩት ኔቬስ፣ ቪቲኒያና ሩይዝ ለቀው ከአርሰናል ጋር ይፋለማሉ። ታዲያ ሚኬል አርቴታ መድፉን ከለንደን አሸክሞ በትሮሳርድ፣ ኤዜና ሳካ እንዲሁም ዮኮሬሽ ለማስተኮስ የፒኤስጂን የማጥቃት ጨዋታ ደግሞ በነሳሊባና ጋቢ ለማክሸፍ ዝግጅቱን ጨርሷል። ይህንን ከዓለም ዋንጫ በፊት ዓለም ሁሉ በጉጉት የሚጠብቀውን የፍጻሜ ጨዋታ ማን ያሸንፋል? የእናንተን የጨዋታ ግምት ኮሜንት ላይ አስቀምጡልኝ። ነገ ከሚደረገው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ በፊት እነማን ምናሉ? እነ ባርሴሎና አሰልጣኝ እነ ሃንሲ ፍሊክ፣ እነ ኮል ፓልመር፣ ፓትሪክ ኤቭራ በርካታ ሀሳቦችን እየተነሱ ይገኛሉ። እነርሱን አጠር አድርጌ ያደርሳችኋለሁ። እባካችሁ ሁላችሁም 4-5-2 አንድም ጊዜ ቢሆን ኮፒ ሊንክ ሳታረጉ ቪዲዮን እንዳታሳ። የባርሴሎና አሰልጣኝ ሃንሲ ፍሊክ እግር ኳስ ትዕግስት ያስፈልጋል። አርቴታ ይህንን ቡድን ለመገንባት ብዙ ዓመትን ፈጅቶበታል። ከታገስክ የዘራውን ታጭዳለህ፣ ፍሬህም ትበላለህ። አርሰናልና አርቴታ ይህንን ቻምፒዮንስ ሊግ ይገባል። ኮል ፓልመር አምናም ቢሆኑ ፓሪስ ሰን ዠርመኖችን የአውሮፓ ምርጥ ቡድን ይባሉ ነበር። የሊጋቸው ቻምፒዮንስ ሊግ በርካታ ዋንጫዎችን ማሸነፍም ችለው ነበር። ነገር ግን በክለብ ወርልድ ካፕ እኛን ማሸነፍ አልቻሉም። የእንግሊዝ ክለብ በቀላሉ እጅ አይሰጥም። የእንግሊዝ ክለቦቹ ጠንካራ ናቸው። ድል ለእንግሊዙ። ፓትሪክ ኤቭራ አርሰናሎችን የፓሪስ ሰን ዠርመን ማጥቃትን መቋቋም የሚችሉ አይመስለኝም። ፓሪስ ሰን ዠርመን ደካማ ጎን የሚባል ነገር የለባቸውም። ሙሉ ቋሚ 11ዱን ወርልድ ክላስ የሆኑ ተጫዋቾች ናቸው። ጆርጂኒሆ በአርሰናሎችን ሙሉ እምነት አለኝ። አርሰናል ቻምፒዮንስ ሊጉ ከፍ አድርጎ እንደሚያነሳው በጣም እርግጠኛ። ሙሐመድ ሳላ ሁሌም ቢሆን እንደምናገረው ለአርሰናሎችን ትልቅ ክብርና ትልቅ አድናቆት አለኝ። አርሰናሎችን ጠንካራ ስለሆኑ ነው እዚህም የደረሰው። ባየር ሙኒኩ አሰልጣኝ ቪኒሲየስ ኮምፓኒ አውሮፓ ቻምፒዮንስ ሊግ የሚሳተፉ 30 ምናምን ቡድኖችን አሁን አርሰናልና ፓሪስ ሰን ዠርመን የደረሱበትን ቦታ መድረስን ይመኛሉ። ጠንካራ ሳትሆን ይህንን ቦታ መድረስ አችልም። እነርሱ የአውሮፓ ምርጦች ስለሆኑ ነው እዚህ የደረሱ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን የተነበየችው ፓሮት የብዙዎችን ትኩረት ስባለች። እቺ ፓሮት በወቅታዊ ብቃቷ ዓለምን እያስደመመች ነው የምትገኘው። የአውሮፓ ሊግና የኮንፈረንስ ሊግን አሸናፊ በትክክል ነው የገመተችው። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታንም ማን ያሸንፋል ስትባል እንደምትመለከቱት ካሰበች በኋላ ለፒኤስጂ ነው ድሉን የሰጠችው። የእንግሊዝን ፕሪሚየር ሊግ አስቀድሞ አርሰናል እንደሚበላ የተናገረችው ድመትም ፒኤስጂ ያሸንፋል ስትል ገምታለች። ነገ ለምናደርገው የሻምፒዮንስ ሊግ ፋይናል ማን በቋሚነት ቢጀምር ይሻላል? ፋሚሊ ሉዊስ ስኬሊ ወይንስ ዙቤሜንዲ?
ዙቢሜንዲን የምትሉ ኤ እያላችሁ ሉዊስ ስኬሊን የምትሉ ደግሞ ቢ እያላችሁ ኮሜንት ላይ ጽፉልኛላችሁ። መሃል ሜዳውን ማን ቢመራው ይሻላል? እስቲ ኮሜንት ላይ ሐሳባችሁን ግለጹልኝ። ይመቻችሁ። ለዩሲኤል ፋይናል የትኛውን ማሊያ ልልበስ? ቆይ ላስመርጣችሁ። ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ሊበላ ቻምፒዮንስ ሊግ ደግሞ ቤት ሰፊ ነው ማለት ነው። የሁላ ማሊያ ከያዘ የጎስት ማሊያ ጎስት አስባችሁታል። አርሰናል አግብቶ አውልቆ ማሊያውን ወደዛ ሲወረውር ግማሽ ስቴዲየም። ኧረ በስመ አብ! ኧረ ፒኤስጂ ያረጋጋልን! ኧረ ፒኤስጂ ያረጋጋልን! እነዚህ ሰዎች አላስቀምጣሉ። ጭራሽ እየዞረ ማሊያ ይመርጣል። እንደውም ማለት ነው እኛ በዚህ ማሊያ ነው የዋንጫውን ጨዋታ የምናየው። እዚህ ቪዲዮ ላይ ለተመቸኝ አንድ ኮመንት ማለት ነው ማሊያ ይሸልማለሁ። ሌላው ማለት ቅዳሜ ማለት ነው ያራዳ ልጆች፣ ቅዳሜ ሜይ 30 ከሄኒከን ጋር የት ነው የምንገናኘው? ጊዮን 9 ሰዓት ጀምሮ በር ይከፈታል። እኔ ከአርሰናል ደጋፊ ጋር ብቻዬን አልጋፈጥም። እዛ አብራችሁ ኑልኝ። እዛ ነው የምንቋጠረው፣ በደንብ ነው የምንቋጠረው። ይኸውላችሁ እንድታስቡ ፈልገው ይህንን ዋንጫ ቢያነሱት የምናሳልፈውን ቀጣይ ዓመት አስባችሁታል? አሁን ራሱ ወሳብ ቻምፕ ሀይዱን ቻምፕ በየኮመንቱ ወሳብ ቻምፕ እየተባባሉብን። ስለዚህ ቅዳሜ በጋራ ጊዮን ከ9 ሰዓት ጀምሮ ከሄኒከን ጋር በምናሳልፈው ጊዜ አብረን እንቋጥራለን። አብረን እጠብቃችኋለሁ። ያራዳ ልጆች ይመቻችሁ። ያለፈው እሁድ በሀገራችን ታይቶ የማይታወቀውን ታሪክ ሰርተናል። አሁን ደግሞ ፏዴ በአዲሱ አራዳ ፓርክ በተንጣለለ ሁኔታ ልዩ የሆነ ኤቨንት ይዘንላችሁ ከች ብለናል። ጀማው ሞቅ ደመቅ ሸብረቅ ያለ ጊዜ ልናሳልፍ። እኔ ደግሞ አንድ ደረጃ ዝቅ ያልኩት አርሰናል ለፒኤስጂ የሚሰጠውን አድቫንቴጅ እንድታይ ፈልገን ነው። እንደዛም ሆኖ ማን ነው ይቀበቀባል ነው የምልህ። እዚህ አራዳ ፓርክ እያየሁ ነው። አሳያችሁ እስኪ አባቴ። ሙዚቃ ይኖራል፣ ጊዜ ይኖራል፣ ምግብ ይኖራል፣ መጠጥ ይኖራል። ከዛ ኋላ እኛ እንቀውጠዋለን ነው የምልህ። አድክም የሆንክ ወያላ ደግሞ ማን ነው የፒኤስጂ ማሊያን ከተማ ውስጥ እንዲጠፋ አድርገሃል ተብሏል። ለብሰውና አንተ ዱቄት አንተና ኮስት በነጣ አይደንስ ብሎ ተዘጋጅ። ካሸነፍን በኋላ ነው የምንጨፍረው። ድጋሚ ታሪክ እንሰራለን። ወያሊት ፒኤስጂ ደብዳቤ ልቆልሻል አንብብላት ብሎኝ ነው። አሁን ነው የምከፍተው። ምን ይላል? ወያሊት ፕሪሚየር ሊጉ አመኝ ሻምፒዮንስ ሊግ ድገመኝ ብለሻል። ሻምፒዮንስ ሊግ አምሮሻል፣ አምሮ ይወጣልሻል። አሁን ቀልዱን ትተሽ ታጥነሽ አወላልቀሽ ጠብቂኝ፣ ጠቅ እናረጋለን። ባይሆን ፖዚሽን መረጪ። አሞራ ጀፍ ይሻላል ወይስ ብሳባ አንገቴ የቱ ይሻላል መረጪ ብሎሻል። አንቺ የምትይው ነገር ካለ አደርስለታለሁ፣ ንገሪ። አመሰግናለሁ። ካይ ሃቨርትዝ የሻምፒዮንስ ሊጉን ዋንጫ ወደ ለንደን ይዘን እስከምንመጣ ድረስ እጅግ ጓጉቻለሁ ሲል በአሁኑ ሰዓት የተናገረ ሲሆን በርካቶች ለአርሰናል ዝቅተኛ የማሸነፍ ግምት ነው የሰጡት። ነገር ግን ይሄ ሜዳ ላይ ምንም ለውጥ አያመጣም፣ ጭራሽም ግድ አይሰጠኝም ሲል የተናገረ ሲሆን በእርግጠኝነት ፓሪስ ሰን ጀርሜንን እናሸንፋለን፣ ከዛም በኋላ ወደ ለንደን የሻምፒዮንስ ሊጉን ዋንጫ ይዘን መተን ከደጋፊዎች ጋር ድላችንን እስክናጣጥም ድረስ እጅግ ጓጉቻለሁ ሲል የመድፈኞቹ ጀርመናዊው የፊት ለፊት መስመር ተጫዋች ካይ ሃቨርትዝ ተናግሯል ማለት ነው። ሁለቱ ቡድኖች በአውሮፓ ሻምፒዮንስ ሊግ እስካሁን ድረስ 7 ጊዜ የተገናኙ ሲሆን 2 ጊዜ አርሰናል ሲያሸንፍ፣ 2 ጊዜ ደግሞ ፓሪስ ሰን ጀርሜን አሸንፏል፣ 3 ጊዜ ደግሞ አቻ ወጥተዋል። ነገ ማን የበላይ እንደሆነ የሚለይበት ቀን ነው። ፓሪስ ሰን ጀርሜን እጅግ በጣም ምርጥ አጥቂዎች ቢኖሩትም መድፈኞቹ አርሰናሎች ደግሞ ዓለማችን ላይ እጅግ በጣም ምርጡ የተከላካይ ክፍል እንዳላቸው መረሳት የለበትም። ነገ ምሽት በእርግጠኝነት አርሰናል ፓሪስ ሰን ጀርሜንን አሸንፎ በአውሮፓ ሻምፒዮንስ ሊግ ታሪክ የመጀመሪያ ዋንጫውን ወደ ካዝናው የሚያስገባበት ቀን ይሆናል። ለዚህም አሰልጣኝ ሚኬል አርቴታና የአርሰናል ተጫዋቾች ያላቸውን ሁሉ ይሰጣሉ ተብሎ ይጠበቃል። ከሞን ዩ ገነርስ ሻምፒየንስ ሊግ ፋይናል የራሴን ግምት ልንገራችሁ። ደግሞ በእርግጠኝነት ጨዋታው ከተደረገ በኋላ የሚመጣው ውጤት ይህ ውጤት ነው። ፈርስት ሃፍ እስከ 20 ደቂቃ ድረስ አርሰናል አንድ ያገባል። ከዛ ፒኤስጂ ጥሩ እንቅስቃሴ እያደረገ ስለሆነ እሱም የፒኤስጂ ደጋፊ ማለት ነው የሆነ ጊዜ ስጣላ ትዝ አለኝ። ሰፈሩ ስጣላ በቤተሰቦችና በጓደኞች ፊት ቅጥቅጥ ነው ያደረገኝ። ቅጥቅ አፈር ከድሜ ነው ያስበላኝ። ስለሆነ ለአርሰናል አንድ ደግሟል። ያሳዝናሉ ደግሞ ፒኤስጂዎችምሽ። በቃ ጨዋታው እንደዚህ ነው የሚያልቀው ብዬ ነው ያስባለሁ። ግንቦት 22 ደግሞ አብረን ማየት እንችላለን። በፔፕሲ ሜዳ አዲስ ኮንቬንሽን ሴንተር ተገናኝተን ማየት እንችላለን።
የፒኤስጂ ደጋኝ ያሳዘነኝ በቃ እንደዚህ ነው ያልከው።